ወይ ጉድ አትሉም? የቲክቶከሯ ዊንታና ሰለሞንና የልጇ አባት ፍጥጫ በፍርድ ቤት የመጨረሻ ውሳኔ አገኘ። ምንድነው የተፈጠረው? መረጃውን በዝርዝር በአጭሩ አቀርብላችኋለሁ። ያለ ፍላጎቴ በልጅነቴ እናት ሆኛለሁ በሚል ወደ ሚዲያ መታ መናገር የነበረችው ዊንታና ሰለሞን በፍርድ ቤት መከሰሷ ተሰማ። ከሳሽ ደግሞ የልጇ አባት አቶ አላዛር በለጠ ነው። ዘሀበሻ እጅ የገባው የክስ ዝርዝር እንደሚያስረዳው አቶ አላዛር ለፍርድ ቤት ባቀረቡት አቤቱታ ልጄን እንዳልንከባከባትና እንዳልጎበኛት ዊንታና ከልክላኛለች፣ ደብቃብኛለች ብለዋል። ከዚህም ባለፈ ዊንታና ህፃኗን ለእድሜዋ የማይመጥኑ ማስታወቂያዎች ላይ በማሳተፍ ወደማይፈለግ ተግባር እየዳረገቻት ነው ሲሉ ከሰዋል። ዊንታና ሰለሞን በበኩሏ ለክሱ ምላሽ ሰጥታለች። ከዚህ ቀደም አባትነቱን ክዶ የተከራከረ ሰው ነው። አሁን ልጅ ለመረከብ የሚያቀርበው ጥያቄ ቅን ልቦና የጎደለው ስለሆነ ውድቅ ይደረግልኝ ስትል ተሟግታለች። ልጇን የሚጎዳ ቪዲዮ እንዳልሰራችም አስተባብላለች። ጉዳዩን ሲመረምረው የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት በመጨረሻም ውሳኔ ሰጥቷል። አቶ አላዛር የልጅቷ አባት ከመሆናቸው አኳያና የልጅቷን መብት ግምት ውስጥ በማስገባት አባትየው በሳምንት አንድ ቀን ማለትም ዘወትር እሁድ ከጠዋቱ 4 ሰዓት እስከ 11 ሰዓት ድረስ ዊንታና ቤት በመሄድ ልጃቸውን እንዲጎበኙ ወስኗል። ፍርድ ቤቱ ለአባትየው የወሰነውን ውሳኔ እንዴት ተመለከታችሁት?